እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኜ ተምሬበታለሁ ስሟን። አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም እሱን ነው እኮ የምንነግረው። አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል ለአንዳንድ ሰዎች። በውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን፣ አዲስ ኪዳን፣ መጽሐፈ ሊቃውንት እነዚህ ተጨምቀው አባታችን ቡራኬው የደረሰኝ በጣም ደስ ብሏል። ደስ የሚል ነገር ነው። ደስ ብሎናል። እንደው ይቅርታ ያው በማለትዎት የተናገሩት ነገር ስተት በመሆኑ ስተት እንደሆነ አውቀው ይቅርታ በመጠየቅዎት በጣም ደስ ይለናል። በራሴ ሕሊና ከምንም በላይ ተደስቻለሁ። ይቅርታ ሁሉንም ስለሚያደርግ ማለት ነው። ሌላውም ያው የእመቤታችን ድንግል ማርያምን ውዳሴዋን እንግዲህ የተለያየ እየደገሙ ምስጋናዋን እያመሰገኑ እንዳሉ አሁንም እንደሚኖሩ ወደፊትም ይህን በሰፊው ገልጠውልናል። ከገለጡልን መካከል ያው ትክክል ነው። እመቤታችን መቼም እንኳን የተማረ ቀርቶ ያልተማሩትም ምእመናን በአማርኛም በተለያየ ነገር የእመቤታችንን ምስጋና ሲያነሳ የሚውል የለም። ያመነ የተማረ ይላል። ይሄ ጥሩ ነው። ግን እንግዲህ ውዳሴዋንም ሲደግሙ መልኳንም ሲደግሙ የእሷን የተለያየ ምስጋናዋን ቅዳሴዋን ይህ ሁሉ ሲደግሙ ቤዛ የሚል በብዙ ጊዜ እናገኛለን። በብዙ ጊዜ በተለይ በሰፊው እናገኛለን። እኔ እንደው እንደ ምሳሌ ብጠቅስ መልክአ ማርያም ላይ ሰላም ለእናፍኪ መሳከወ ሰናይ መዓዛ ይሄይስ ፈድፋደ እምፄና ስሂን ዘጠረጴዛ ማርያም ድንግል ለሕይወቴ መርጉዛ ሰዋስብ ዘምድረ ሎዛ እንተ ርእየኪ ወዴዛ አመ ዕለተ ፍዳ ኮንኒ ቃወመ ወቤዛ። ይችን ቃል ነው ለመጥቀስ የፈለግኩት። አመ ዕለተ ፍዳ ኮንኒ ቃወመ ወቤዛ። ይህ እንግዲህ በእመቤታችን መልክ ላይ አሁን እንዳሉት እርስዎ ውዳሴዋን እየደገምኩኝ ያው መልኳን በዚያ ውስጥ ስለሚደገም ማለት ነው። መልኳንም ውዳሴዋን መቼም ደግሞ መልኳን የማይደግም የለም። ውዳሴዋን ከደገሙ ዘንድ መልኳንም ስለሚደግሙ በዚህ ምክንያት ላነሳ የቻልኩበት ነው። ከዚህ ላይ አመ ዕለተ ፍዳ ኩንኒ ቃወመ ወቤዛ ብሎ መልኳ ላይ ሲናገር በሌላም ብዙ አንቀጽ ይናገራል። ይቺ ቤዛ የምትለው እንደው ከይቅርታ ጋር እስካሁን እየደገሟት ይኖሩ ነበረ ወይንስ ቤዛ የምትለውን ሌላ ትርጉም አስገብተውባታል ለማለት ነው እንጂ ሌላው ችግር የለም። ቤዛ አትባልም ሲሉ ባለፈው ያው እርግጥ አሁን ይቅርታ ጠይቀውበታል። ምንም ይሄ የሚያስወቅስ ነገር የለም። እኔ ግን ለወደፊቱ ያለውን ነገር እንደው አጽንኦት ለመስጠት ነው። ቤዛ ሲል አመ ዕለተ ፍዳ ኩንኒ ቃወመ ቤዛ፣ በፍዳ በመከራ ጊዜ አንቺ ቤዛ ሁኝኝ ነው ደራሲው የተናገረላት። ደራሲው ሲደርስላት ሲያመሰግናት በመከራ ጊዜ ፍዳ ባገኘ መከራ ባገኘ ጊዜ አንቺ ቤዛ ሁኝኝ ቤዛዬ አንቺ ነሽ ብሎ ነው ያመሰገናት። ይህን እንግዲህ ሰውም አሁን እንዳሉት እየደገሙት ነው ማለት ነው። ሲደግሙ ይችን እንደዘነጓል ለማለት ነው። ለወደፊቱ እንዲያስታውሷትም ነው። እንግዲህ እርግጥ ይደግሙታል። መቼም አፋችን ብዙ ጊዜ አፋችን እየደገመ ልቡናችን ስለማያስተውል እንዲያስተውሏትና ቤዛ የምትለውን ትርጓም ደግሞ በዚሁ እንዳይረሷት ብዬ ነው። ከይቅርታ ጋር ቤዛ የምትለውን ትርጓሜ ከዚሁ ጋር እንዳይረሷት እንዲያስታውሷት ለማለት ነው እያስታወስኩ ያለሁት። ሌላው ስለ እመቤታችን ቤዛነት በሰፊው እናስተምራለን። መጻሕፍትም እንዳሉት ብሉይም አዲሱም ሊቃውንቱም በሰፊው ተናግረውታል። በእኛም በሰፊው እናስተምራለን። ምሳሌ እንደ መነሻነት ከብሉይ ስንጠቅስ ቤዛነት ነቢዩ ኢሳይያስ በምዕራፍ 1 ቁጥር 9 ላይ እንዲህ ሲል እናገኘዋለን። ወሶባ እኮ እግዚአብሔር ምስሌነ ወሶባ እኮ እግዚአብሔር ጸባኦት ነው። ወሶባ እኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ከመ ሰዶም ኮነ ወከመ ገሞራ እመሰልነ። እግዚአብሔር ጸባኦት የአሸናፊ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመሰልን ነበር ብሎ ነቢዩ ተናግሯል። ይህ ነቢይ የተናገረው እንግዲህ ገና እመቤታችን ከመወለዷ ዘመን አስቀድሞ የነበረ ነቢይ ነው። ግን የተናገረላት ቃሉን ለማን ነው? ለድንግል ማርያም ነው። ድንግል ማርያምን የመሰለች ንጽሕት ዘር ከአዳም የተቀዳች ንጽሕትን ዘር ባታስቀርልን ኑሮ እኛ እንደ ሰዶምና እንደ ገሞራ ሁነን እንቀር ነበረ። ከሲኦል አንወጣም። በፍዳ ላይ ፍዳ እየጸናብን በመከራ ላይ እንኖር ነበር። ግን ድንግል ንጽሕት ዘርን ከአዳም ባሕርይ ስላስቀረህልን ስላስቀመጥክልን ለአንተ ክብር ምስጋና ይገባሃል። ስለዚህ እንደ ሰዶም እንደ ገሞራ አንሆንም እያለ በሰፊው ተናግሯል። ቅዱስ ጳውሎስም በሮሜ ምዕራፍ 9 ቁጥር 29 ላይ ይህንኑ ቃል ጠቅሶ ተናግሮታል። የኢሳይያስን ቃል ምስክርነት ሰጥቶ
እንደ ሰዶም እንደ ገሞራ በሆን ነበረ ንጽሕት ዘር እሷን ባታስቀርልን ኖር ብሎ እሱም ተናግሯል በሰፊው። ወደ ሊቃውንቱም ስንመጣ እንደው እንግዲህ እነ አባ ጊዮርጊስ ዘጋስጫሶም እንደጠቀሱት እነ ቅዱስ ያሬድ ሌሎችም በነ ቄርሎስ በሃይማኖተ አበው በሰፊው ድንግል ማርያምን ሳያመሰግን ሳያነሳ የሚሄድ ሊቅ የለም። ሁሉም በሰፊው አንሰውታል። ቅዱስ ያሬድ ደግሞ በሰፊው በዜማው በጣዕመ ቃሉ በተወደደ ዜማው ድንግል ማርያምን ሲያመሰግናት እንዲህ ይላል። ይትባረክ እግዚአብሔር ወይትባረክ ስሙ ኪያኪ ዘፈጠረ ኪያኪ ዘፈጠረ ሰናኪያኪ ሰናይት ነው። ይቅርታ ሰናኪያኪ ሰናይተ ዘፈጠረ ለቤዛ ብዙሃን እስመ መሰረተ አንቲ ለሕይወተ ኩሉ ዓለም ማርያም እምነ ወእሙ ለእግዚእነ ሰአሊ በእንቲአነ ብሎ በተወደደ ዜማው እንዴት እንዳመሰገናት አንቺን የሰጠን እኮ ነው ያለው። እግዚአብሔር ይክበር ይመስገን። ለምን እስመ መሰረተ አንቲ ለሕይወተ ኩሉ ዓለም የዓለሙ ሁሉ ሕይወት አንቺ ነሽና አንቺን የሰጠን አንቺን የፈጠረልን እግዚአብሔር የተመሰገነ የተባረከ ይሁን፣ ስሙም ከፍ ከፍ ይበል ብሎ አመሰግናት። ፈጣሪውንም አመሰገነው። ለምን እርሷን ቤዛ ሁና የተሰጠችን ድንግል ማርያምን ስለሰጠን እግዚአብሔርንም አመሰገነው። ከዚያ ወእሙ ለእግዚእነ የጌታዬ እናቱ አንቺ ደግሞ ለምኝልን። ለምን ቤዛችን አንቺ ነሽና ቤዛችን አንቺ ነሽና ሰአሊ ማርያም እምነ ወእሙ ለእግዚእነ የእኛም እናት በጸጋ በስጋ የአምላክ እናት ድንግል ማርያም ለምኝልን ቤዛችን አንቺ ነሽ እያለ በሰፊው ሊቃውንቱ በዜማውም በድርሰት በብዙ ነገር በተለያየ ምስጋና እያመሰገኑ እመቤታችንን አመስግነዋታል። ስለዚህ አሁንም እንደው ይቅርታ ሲጠይቁ ብፁዕነትዎ እዚያ ላይም የሚያያይዙት እንደኔ አሁንም ወደፊት ቤዛችን ብለን እናስተምራለን ቢሉ ይችንም ቢያስተረኩዛት ጥሩ ነበር። ይሁን ጥሩ ነው፣ ችግር የለውም። ቤዛችን ብለን እናስተምራለን። ድንግል ማርያምን ቤዛችን ናት። ለወደፊቱም ቤዛችን ድነታችን የተፈጸመባት እርሷ ናት። አምላካችን ኢየሱስ ክርስቶስ እኮ ቢሞት ቢሰቀል ቢሞት ቢነሳ ቢያድነን ስጋውን ደሙን ቢሰጠን መሰረቷ ማናት? ድንግል ማርያም ናት። ከድንግል ማርያም የተገኘውን ስጋ ተዋህዶ ከድንግል ማርያም በተገኘው ስጋ በተዋሃደው ስጋ ነው ይህ ሁሉ ድነት የተፈጸመልን። ለዚያም ነው ነቢዩ ኢሳይያስ ንጽሕት ዘር ባታስቀርልን ኑሮ እንደ ሰዶም እንደ ገሞራ በሆን ነበረ ብሎ በሰፊው የተናገረው እና ይህንን ሁላችንም እንደው የምትሰሙት ሁሉ ሸራ አድርጉላቸው፣ ለብፁዕነታቸው የደረሳቸው ብፁዕነታቸው የእመቤታችንን ውዳሴዋን ቅዳሴዋን እየደገሙ እንዴት እንደሚያመሰግኑ ይህንም ሁሉ ይስማው። ሸራ አድርጉት። ለወደፊትም ድንግል ማርያምን ቤዛችን እያል እናስተምራለን፣ በሰፊው እናስተምራለን። እመቤታችንን አይደለም የኛ ይቀርብናል እንጂ ይህን ብለን ባናስተምር በቅዱሳን በመላእክት ዘወትር የምትመሰገን ድንግል ናት። መላእክት ንዕድ ነሽ፣ ክብርት ነሽ፣ ብጽዕት ነሽ፣ ንጽሕት ነሽ እያሉ ዘወትር እህትነነያ እህታችን እያሉ በንጽህና በቅድስና ትመስላቸዋለችና በዚህ ሁሉ መላእክት ሳይቀር የሚያመሰግኗት ድንግል ናት። መልአኩ ቅዱስ ገብርኤልም በርከክ ብሎ የሰገደላት ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ንዕድሽ ክብርት ነሽ ብሎ ያመሰገናት ድንግል ማርያምን እኛ ባናመሰግናት ለእኛ ይቀርብናል እንጂ ከእመቤታችን ምንም የሚቀነስ ክብር የለባትም። ስለዚህ ሁላችንም ድንግል ማርያምን ቤዛችን ድነታችን የተመሰረተባት በእርሷ ምክንያት ድነት ያገኘንባት ለምን ጊዜውም ቤዛ ሆና የሰውን ልጅ የምታድን አማላጁና የሰውን ልጅ ምልጃ ከእግዚአብሔር እያቀረበች ድነትን የምታሰጥ ድነትን የምታስፈጽም ማናት? ድንግል ማርያም ናት። ስለዚህ ድንግል ማርያምን በሰፊው እናመሰግናታለን። አሁንም ወደፊትም እናመሰግናታለን። በገነት መድኃኒታችን ኢየሱስ ክርስቶስ እኮ በገነት ላሉ ነፍሱ ጢባሪዎስ የሚባል ገናና ንጉሥ ነበር ይላል። ገናና ንጉሥ ነበርና በእሱን ሰዓት የሚተርክ ታሪክ አለ። ግብረ ሕማም ላይም አለ።
በእመቤታችን በውዳሴዋም ላይ ከረቡ ላይ ኩሉ ትውልድ ያስተበጽኡኪ ትውልድ ሁሉ ያመሰግኑሻል ከሚለው ላይ እናገኘዋለን። ትውልድ ዘይተርፍ ትውልድ ዘይሃልፍ ያመሰግንሻል ይላል። ትውልድ ዘይተርፍ በዚህ ዓለም ያሉ፣ ትውልድ ዘይሃልፍ በገነት ያሉ ነፍሳትም ያመሰግኑሻል። በዚህ ላይ መድኃኒታችን ኢየሱስ ክርስቶስ በገነት ላሉ ነፍሳት ዛቲ ኢቲ ቤዛክሙ ቤዛችሁ ድነታችሁ የተፈጸመው በእርሷ ነውና እርሷን አመስግኗት ብሎ አይደለም እንኳን በዚህ በምድር ላለን ነው ሥጋ ለለበስ ነው ቀርቶ በገነት ላሉ ነፍሳት እንኳን ሰጥቷቸው እሷን ቤዛችን ድነታችን የተፈጸመብሽ ቤዛችን አንቺ ነሽ እያሉ ያመሰግኗታል ብሎ ሊቁም ይህንን ምስክርነት አስቀምጧል። በብዙ መጻሕፍት ላይ የምናገኘው ነው። ስለዚህ ድንግል ማርያምን በሰፊው እናመሰግናታለን። ለድንግል ማርያም አንደበታችን ለምስጋና ወደኋላ አይልም። ቤዛ ነሽ ብለን ቤዛነቷን ለመመስከር አሁንም ወደፊትም የምናቆምበት ጊዜና ወቅት የለም። ቤዛችን ናት። ማንም ከቤዛነት ምስጋና ቤዛ ነሽ ብለን ከማመስገናችን ወደኋላ የሚያደርገን የለም። ቅዱስ ጳውሎስ ብሏል፣ ሰይፍ ነው ሞት ነውን ምን ከክርስቶስ ፍቅር የሚለየኝ የለም ነው ያለው። ከድንግል ማርያምን ቤዛ ነሽ ብሎ ከማስተማር የሚለየን የለም። ሞትም ቢሆን መጥፋትም ቢሆን የተለያዩ መከራ ጸዋትወ መከራ ቢመጡም ከድንግል ማርያም ቤዛ ነሽ ብሎ ከማመስገን የሚለየን አንዳችም ነገር የለም። አሁንም ወደፊትም ቤዛችን ናት፣ እናመሰግናታለን ለማለት ነው። አባታችን ይቅርታ ስለጠየቁ እናመሰግናለን። ቡራኪው አይለየን።